አብርሽ ዛሬ አለቀሰ። እንደሚታይ እንግዲህ ሩታዬ በፍቅር አብርሽን እያየች ነው። እንግዲህ ሩታዬ በውስጧ ማለት ነው ከዚህ በፊት ስታለቅስ የነበረን በአይኗ እያየች ነው ብዬ ነው ማስበው። አብርሽ አዘነ፣ አለቀሰ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ይህ ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደተለመደ የኔ ውዶች ላይክ የምታደርጉ ሰብስክራይብ የምታደርጉልኝ እጅግ ከልብ አመሰግናለሁ የኔ ውድ ቤተሰቦች ማለት ነው። እንግዲህ እነ ሩታና አብርሽ ተገናኝተዋል። እንግዲህ አብርሽ በመጨረሻ ምንም ነገር እንዳታወራ ስለተባለ ምንም ነገር አላወራም። ቀጥ ብሎ ነው የሄደ ማለት ነው ሩታ ከመጣች በኋላ። ከዛ በፊት ግን ሲያወራ ነበርና በዚህ አጋጣሚ ትዳር የአንድ ሰው ብቻ አይደለም፣ የሁለቱ ነው። ሁለቱ ሲፈላለጉ ሲዋደዱ በሀሳብ በአስተሳሰብ አንድ ሲሆኑ ነው ትዳር ማለት። የአንድ ሰው ብቻ ሸክም አይደለም። እውነት ለመናገር እንደኔ ግን እናንተ እኔ በጣም የሚገርመኝ እነዚህ ልጆች ለማስታረቅ ከሆነ በውስጥ መስመር አስታርቃችሁ ሆይ ሆይ ሩታ ጀግና፣ ሩታ ትክክል ነሽ የተባለች ነው። ሩታም የልብ ልብ የተሰማት ነው። ሩታም እውነት ለመናገር ከካሜራ ጀርባ አርጋችሁ ጋሽ የኤፋ ማለት ነው እንደ ቤተሰብ እኔም ማቆ እንግዲህ ማስታረቅ ማለት ይሄ አይደለም፣ በሚዲያ አይደለም ብዬ ነው ማስቡና ሁለቱ በጀመራ ቢስማሙ ብዬ ነው ማስበው። ሩታ እንግዲህ አልፈልግም፣ በጭራሽ አልፈልግም፣ እሱ የሱ ስራ እያያችሁ ነው፣ እኔ ላይ እንዴት ፈርዱ አልፈልግም ያለች ነው። አብርሽ ግን በመጨረሻ ሄዷል ማለት ነው። በጀመራ ግን የተናገረ ብዙ ነገር አለው። እኔ ለኔ ክብር የላትም፣ እኔ ሲሄድም ልጄን ለማግኘት ምናምን ሲሄድ በቃ ማለት እኔ ሲቀርባት ትርቀኛለች፣ እኔ ሲርቃት ደግሞ ትቀርበኛለች፣ ምንም ላቅ አልቻልኩም ያለ ነበርና አላቅም ምን እንደሚፈጠር አላቅም። ግን ሁለታችሁ በጀመራ ቢታወሩ እኔ እንደኔ ግን ሁለቱ ምን ትላላችሁ ዶቼ? እንደኔ ሁለቱ ማውራት ነው። ተግባባችሁ ሁለታችሁ መፍታት። በእርግጥ የነሩታ ታውቃላችሁ ትዳር መሰረት ከበጀመራ ትዳር ላይ ምንድነው በቤተሰብ አይደለም በኦዲየንስና በካሜራ ነው ሁሉም ነገር ያለቀና ለዛ ነው ብዬ ነው ማስበው። ለዛ ነው ሩታም የራሷ ቤተሰብ ማስገባት አልፈለገችው። ይሄ ነው እውነታው ማለት ነው። ለምን በራሷ ነው የገባችው። ቤተሰብ ተያላት ነበረ፣ በሷ ምክንያት የተሰደቡ ነበርና በራሷ ይመስለኛል። እናቷም አባቷም ያልገቡ ለዚህ ነው። እህቶቿም እነዛ ውሸት ነው፣ ለራሳቸው ጥቅም ነው። እነዛ ውሸት ነው፣ ይቅርታ አድርጉልኝና እና አቡሽ ምናምን ውሸታቸው ነው። እና እንግዲህ አብርሽ ማለት አንዳንዴ ትቶ በመሄድ አይደለም አብርሽዬ ማለት ነው። ማስረዳት ከቻልክ ማስረዳት፣ አባትክ ፊት ለፊት ይቅርታ መጠየቅ ላጠፋው ከሄርሜላ ጋር ያለው ነገር ማሳወቅ ትችል ነበር። እኔ ምንም ነገር የለኝም ብለህ ማስረዳት። የሰራው ስራ እውነት ለመናገር እንደኔ ማልቀበል ነገር ነው። ትዳር ነው፣ ቀልድ አይደለም፣ የቃቃ ጫወታ አይደለም ማለት ነው። ትዳር ክብር ነው። ትዳር የአንድ ተቋም ነው ብዬ ነው ማስበው። አንድ ተቋም ከፈረሰ ብዙ ሰው ስለሚጎዳ ማለት ነውና ሁሉም ነገር ይቃቃውን ያንተ ይጋ ማለት ነው። በእርግጥ ሁለታችሁም ይቃቃ አረጋችሁ ትዳር። ወረቀት ወረቀት አንድ አመት ሙሉ ወረቀት እኔ እስከማውቀው ድረስ ውዶች በፍርድ ቤት የተጀመረ በሚዲያ አይደለም፣ በፍርድ ቤት ነው የማውቀው እስከማውቀው ድረስ። መቼም እኔ እንግዲህ ከኢትዮጵያ ከወጣ 7 አመቴን በቅርብ ነው የጨረስኩት ውዶቼ፣ በቅርብ 1 ሳምንት አይሆንም። እና ምን ልላችሁ ፈልጌ ነው የተቀየረ አይመስለኝም። ሚዲያ እከታተላለሁ እውነት ለመናገርና በቃ ምን ልበላችሁ አላቅም። ሁሌ ወረቀት ነው ይፈርም እና ትዳር እንደዚህ አይደለም። ሆይ ሆይ ስላላል ለአብርሽ ደጋፊ አብርሽ ጀግና ስለተባለ ሩታም እንደዛ የጀግና ስለተባልሽ አይደለም። ትዳር የግል ህይወት ነው፣ የራስሽ ህይወት ነው። በሚዲያ የሚያጨበጭቡት እዚህ ነው የሚቀሩት። በነገራችን ላይ የራስሽ ላይፍ የራስሽ ነው። የራስሽ ግል አንቺ ነሽ መወሰን ያለብሽ፣ አንቺ ነሽ ሁሉም ነገር ኃላፊነት መውሰድ ያለብሽ ብዬ ነው ማስበው። ሩታ በእርግጥ ሩታ ብዙ ጊዜ ይጫናታል። እውነት ለመናገር ሁሉም ሩታ ጋር ነው የሚሄደው። ግን አሁን ሳያስብ ሁሉም ነገር ዝም ብሎ ነው። አይታችሁ ከሆነ ዛሬ የተሰራ ቪዲዮ በቡታጅራ ልጆች የተሰራ አይታችኋል። እኔ ግን አላይም። ገብቼ ምንድነው አዲስ ነገር ብዬ ገብቼ ነው መውጣ። ምንም ያ ተመሳሳይ
አውቆ ተከፋፍሎ ነው ድራማ የሚሰሩት። አብርሽና ሩታ መፈታት አለበት ይላሉ አንዳንዱ ደግሞ ከህይወታችሁ ጡላል፣ አንዳንዱ ሌላ በቃ ምን ልበላችሁ ተከፋፍሎ ተነጋግሮ ነው ሁሉም ነገር እና እንደ አንድ ተመልካች ያላቅም ምን ልበላችሁ ዶጄ እና አብርሽ ያለቀሰ ነበረ እና ማልቀስ መፍትሄው ነው። አቅም ጥፋትና ምን ይቅርታ የልጅ እናት አይደለች፣ ይቅርታ መጠየቅ እንኳን እኛ ያየኑ ይዘገንናል። በቃ ከሄርሜላ ጋር የምታደርጉ ያንዳንዱ ነገር ይዘገንናል። እንደ አንድ ተመልካች ትዳር ማለት ክብር ነው፣ ከእግዚአብሔር የተሰጠ ስጦታ ነው ትዳር ብዬ ነው የማስበው። እናንተ ቤተሰብ ያልመረቀ ያው መጨረሻ ይሄ ነው መጨረሻ። በተለይ በሩታ በኩል ማለት ነው ቤተሰብ ደስተኛ አልነበረም በሰዓቱ ታውቃላችሁ። ሁሉም ነገር ዝም ብሎ ፌክ ነው። በሚዲያ ነበር የተጀመረ በሚዲያ በቃ ምን ልበላችሁ ተጋፋፍተው ነው ትዳር ውስጥ የገቡት እና ትዳራቸው በዚህ መቀጠል የለባችሁ ብዬ ነው የማስበው። ሰው ታረቁ ስላላችሁ ሳይሆን እናንተ የሁለታችሁ ስምምነት ወሳኝ ነው ብዬ ነው የማስበው። የራሳችሁ የሁለታችሁ ተነጋግራችሁ መስማማት ካለባችሁ በውስጥ መስመር ሁለታችሁ ተገናኝታችሁ ካሜራ ደቅን ውስጥ እውነት ትዳራችሁ ትፈልጋላችሁ። የውሸት ካልሆናችሁ ትዳራችሁ የምትፈልጉ ከሆነ አንተ ጥፋትክ አምነ ይቅርታ ጠይቃት ሩታ። ይቅርታ ተጠያይቃችሁ ትዳራችሁን መቀጠል ነው። ሚዲያ ላይ መጣችሁ ወረቀት ፍቺ 1 አመት ሙሉ እና በጣም ነው የሚከብደው እውነት ለመናገርና ጋሼ እንግዲህ እስከምታረቁ ሞቼ ይገኛሉ ያለ ነው። ሩታ ደግሞ የኔ ህይወት አይሳዝናችሁም ወይ? ላይፌን በቃ አላቅም። ሩታ የራሷን ላይፍ ለመኖር ቾክላለችም ልባል። በእርግጥ አልፈርድባትም፣ ግን ሁሌ የራስን ላይፍ መኖር ይፈልጋለሁ ጊዜ መጠቀም ይፈልጋለሁ ነው የምትሉና መቼም የአንዱ ሪዛን ይዘሽ ህይወት ሌላ ህይወት አጅምሪ መቼምና ኤንዌስ ትዳር ቀልድ አይደለም። ቁጭ ብላችሁ ሁለታችሁ እንደ ተማረ 21ኛ ክፍለ ዘመን ውስጥ ነው ያለነውና ቁጭ ብላችሁ ከካሜራ ጀርባ አሁን የምላችሁ ተነጋገሩ። ሰው ታረቁ፣ ተፋቱ፣ ተጋቡ ስለተባላችሁ ባትጣረቁ አሪፍ ነው። ውስጣችሁ ንጹህ ሆነ ተዘጋጅታችሁ ነው ብዬ ነው የማስበውና አብርሽዬ እንግዲህ በገዛ ጥፋትክ ነው ያወክ ነው የምታጠፋው። ዛሬ ደግሞ ስታስመስል ይደብራል አብርሽ ማለት ነው። እዛ እውነት ትዳር የምትፈልግ ከሆነ የሩታ ፍላጎት ካለ እሷ ማትፈልገው አለማድረግ በቃ ይሄ ነው እውነታ። ከጥፋት መመለስ ከጥፋት ያወኩ ነው ማደርጉ ያልክ አይደል እንዴ? ትዳር የምትፈልግ ከሆነ ቁጭ ብለህ እሷን አውራት፣ ተነጋገሩ። ይሄ ነው